ሰላም እንዴት ናችሁ? የኦሊኖንስ ቤተሰቦች ዛሬ የማሳያችሁ ሪሲቨር ነው። ሪሲቨር ስንጠገን ያው ሪሲቨሩ ገና እኛ ጋር ሲመጣ እንደምትመለከቱት ካፖቹ እነዚህ ሁሉ ካፖች አብጠዋል። ሁለት ካፓሲተር አብጠውበታል ማለት ነው። ስለዚህ ሜሊ ብዙ ጊዜ ሊሆን የሚችለው ችግሩ ካፓሲተር ነው ማለት ነው። ግን በመጀመሪያ 5 ቮልታችንን እንሰጠዋለን። 5 ቮልት የሚገባበት ግራውንዳችን ከግራውንድ ጋር አድርገን እናየዋለን። እንደምትመለከቱት በርቷል፣ ቡት ብሏል። የሰጠውት 5 ቮልት ብቻ ነው። ከዛ በኋላ ምን ቼክ እናደርጋለን? መስራቱን ቼክ እናደርጋለን ማለት ነው። ስለዚህ ይሄ ሪሲቨር ሲመጣ እኔ ጋር የፓወር ሰፕላይ ችግር አለበት መጀመሪያ ማለት ነው። ከዛ በኋላ ግን ቼክ የማደርገው ፓወር ሰፕላዩን ከመስራቴ በፊት ፈርዘር ሌላ ችግር አለ ወይ? ለምሳሌ ቡት ሚል ከሆነ ወይ ደግሞ ራሱ ማይክሮ ችግር ካለበት ጭራሽ የማይበራ ከሆነ መጀመሪያ ቼክ አድርጌ ነው የምሰራው። ይሄን ሁሉ ቼክ የምታደርግልን ምናችን ነች? 5 ቮልት በቻርጀር መስጠት እንችላለን፣ በዲሲያችን መስጠት እንችላለን ማለት ነው። ግን ዛሬ እሱን አይደለም ላሳያችሁ የመጣሁት። እንደምትመለከቱት እዚህ ላይ አስተውሉልኝ። በ5 ቮልት ስሰጠው ቡት ብሎ አልቀረም። ምን አድርጓል? በርቷል ማለት ቁጥሩን አሳይቷል። በቃ ፕሮግራሙ ጀምሯል ማለት ነው። ስለዚህ አሁን ሁሉንም ካፓሲተሮች መቀየር ያለባቸውን ካፓሲተሮች ሜንሊ ያበጡትን ካፓሲተሮች እየቀየርኳቸው ነው። እነሱ ፖላሪቲ ሳንሳሳት በስትክክል እንበይዳቸዋለን። ፖላሪቲ ካፓሲተር መስመር ያሳያል፣ ኖርማሉ ደግሞ ፕላስ ብሎ ራሱ ቦርዱ ላይ ያስቀምጣል ማለት ነው። ከዛ በኋላ ላሳያችሁ። ሁሉን ነገር ጨረስን። እንትኑን ቀየርንለት፣ የተቃጠሉ ካፓሲተሮችን ቀየርንለት፣ እነዚህን ሁሉ ቀየርንለት ማለት ነው። ስለዚህ አሁን ሙሉ ለሙሉ ጨርሰናል። እናብራ። ስናበራው እንደምትመለከቱት ቅድም በ5 ቮልት ምን ብሎ ነበር? ቁጥሩን አምጥ ፕሮግራሙን አምጥቶ ነበር። አሁን ግን ምን አለ? ቡት ብሎ ቀረ ማለት ነው። ስለዚህ ቡት ብሎ የቀረው ሁሉ ጊዜ ፕሮግራም ብቻ አይደለም ማለት ነው። ፕሮግራም ብቻ አይደለም፣ ቡት ብሎ እንዲቀር ያደረገው ምንድነው ብዬ ቼክ ሳደርግ ካፓሲተር ሰከንደሪ ሳይድ ላይ ሪሲቨሮች ላይ ብዙ ጊዜ ያበጠ ቡት ብሎ እንዲቀሩ ያደርጋል፣ እንዳይበሩ ያደርጋል ምናምን። ግን አሁን ጽድት ያለ ካፓሲተር ነው ያያችሁት፣ ምንም ነገር የለውም፣ ግን አይሰራም። ስለዚህ ካፓሲተር እንዴት ቼክ እንደምናደርግ ቶሎ ላሳያችሁ። ምንም ካፓሲተር ማመን የለባችሁ። ስለዚህ አሁን የሶፍትዌር ነው ብዬ ሶፍትዌር በሞክር 5 ቮልት ባላቅ ኖሮ ሶፍትዌር ሞክር ነበር ማለት ነው። ፕሮግራም አደረግ ነበር ማለት ነው። ከዛ አትርፎኛል። ስለዚህ ካፓሲተሮችን ደግሞ ሁሉ ጊዜ ነቅለን ትክክለኛ ማይክሮፋራድ ትክክለኛ እንደሆነና እንዳልሆነ ቼክ ማድረግ አለብን። ይሄኛውን እያሳያችሁ ነው። ቼክ እያደረግን ነው። እንትን ነው የሚለው 34 ማይክሮፋራድ ነው የሚለው። ይሄኛው ስንት ነው? 33 ትክክል። ቢጨምር 1 ነው። እሱ የሜትራችን ችግር ሊሆን ይችላል። ብዙ ጊዜ ሻርፕ የምናገኘው በካፓሲተር መለኪያ ነው። ግን በዚህ አቨሬጁን እናገኛለን ማለት ነው። 1-2 ሊጨምር ይችላል፣ ሊቀንስ ግን አይችልም። መቀነስ የለበትም መጨመር እንጂ። ይሄኛውን ደግሞ ላሳያችሁ። ይሄኛውን ካፓሲተር አሁን ጽድት ያለ ካፓሲተር ነው። እንመልከት። ስንት ይላል? 3.05 3.21 በቃ ይዘባርቃል። አይለካም ጭራሽ ራሱ ማለት ነው። ማይክሮፋራዱ ልናገኘው አንችልም። ይሄ ካፓሲተር ሰከንደሪ ላይ ልታዩት ትችላላችሁ። ራውንድድ ነው፣ ጽድት ያለ ነው። 1000 በ16 ነው። ተመልከቱት። አሁን አሁን ሪሲቨር ላይ የነቀልኩትን ካፓሲተር ተመልከቱ። እቺኛዋ 1000 በ10 ነች። 1000 በ10 ነች። ጽድት ያለች ካፓሲተር ነች። ትንሽ ከዚህኛዋ ትንሽ የማበጥ ነገር ትንሽ ልታዩባት ትችላላችሁ፣ አስተውላችሁ እንትን ካላችሁት ማለት ነው። እሷን ተመልከቱት። ልለካው። ስትለኩት የምታገኙት ማይክሮፋራድ የተለየ ነው በጣም። 1000 ነው ያለው፣ 1000 ነው ኤክስፔክት የምናደርገው አይደል? ይሄኛው ግን ያለው ስንት ነው ማለት ነው? 385 ነው ማይክሮፋራድ። እስከዛ ድረስ ብቻ ነው ፊልተር ማድረግ የሚችለው። ስለዚህ ሰከንደሪ ላይ ይሄ ተቀምጠው ምን ያደርግም ማለት ነው? ፊልተር አያደርግም ማለት ነው። ስለዚህ
ሙሉ ለሙሉ ዳሜጅ አልሆነም፣ አይዘጋም፣ ሙሉ ለሙሉ ደግሞ ፊልተር አያረግም። ስለዚህ ምን ይላል ሪሲቨር ቡት ብሎ ይቀራል ማለት ነው። ስለዚህ በካፓሲተር ምክንያት ነው ቡት ያለው። ፕሮግራም ሞክረ ይሄ እቃ አይሆንም ልንል እንችላለን። ፓወር ሰፕላይ ነው ችግሩ፣ የሚገርመው ነገር ማለት ነው። ስለዚህ ምንም አይነት ኤሌክትሮኒክስ ላይ ኮምፖነንቶች እንደ ካፓሲተር ያሉ ኮምፖነንቶች የግድ መለካት አለባቸው። ሌላ ፈርዘር ማይክሮ ነው ችግሩ ከማለታችን በፊት ማይክሮ እንዳይንቀሳቀስ የሚያደርጉት ሰከንደሪ ላይ ያሉት እነሱ ናቸው። ስለዚህ ሁሌም ካፓሲተር ማመን የለብንም። በተለይ አሮጌ 513 ነው የሚለው ይሄ 47 ማይክሮፋራድ ነው። ሶ ማይክሮፋራድ መለካት ግዴታ ነው ማለት ነው። አዲሶቹ ነው ምን ለካ ብዙ ጊዜ አዲሶቹ አዲስ ናቸው ችግር አያመጡም። ግን ሰከንደሪ ላይ ምን ቼክ ማድረግ አለብን ማለት ነው። ፕራይመሪ ሳይድም እንደዛው ካፓሲተርን ማመን የለብንም ማለት ነው። ስለዚህ ነቅለን ቴስት ማድረግ አለብን። ስለዚህ የዚህ ሪሲቨር ሁለተኛው ችግር ይሄው 35 ማይክሮፋራድ ሁለተኛው ችግር ምን ነበር ማለት ነው። ሁለተኛው ሳይሆን አንደኛውም ችግር እንትን ነው ማለት ነው። ፓወር ሰፕላይ ነው ማለት ነው 33 ማይክሮፋራድ። ስለዚህ ሪሲቨራችንን 5 ቮልት እንሰጣለን፣ በሱ ቼክ ማድረግ አለብን። ከዛ በኋላ እንደዚህ ቼክ ማድረግ አለብን ማለት ነው። አመሰግናለሁ።